ዶክተር ዲማ ነጎ በኢፌዴሪ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ፣ ክቡራን ሚኒስትሮችና ከፍተኛ የመንግስት ስራ ኃላፊዎች፣ ክቡራን ጀነራል መኮንኖች፣ ክቡራን አምባሳደሮችና ወታደራዊ አታቼዎች፣ የኢትዮጵያ ብሔራዊ መከላከያ ኮሌጅ አመራሮችና ስታፎች፣ ውድ የዕለቱ ተመራቂዎችና የተመራቂ ቤተሰቦች፣ ክቡራትና ክቡራን፣ በቅድሚያ በኢትዮጵያ ብሔራዊ መከላከያ ኮሌጅ ለአንድ ዓመት ያህል ሲሰጥ የቆየውን የከፍተኛ አመራር ትምህርት በብቃት አጠናቃችሁ ለዛሬው የምረቃ ዕለት በመብቃታችሁ እንኳን ደስ አላችሁ ማለት እወዳለሁ። በትምህርት ቆይታችሁ የተገማችነቱና ውስብስብነቱ በማያቋርጥ ሁኔታ እየጨመረ የመጣው ዓለም አቀፋዊ የደህንነት ሁኔታ በዓለም ሁሉ ጫፍ ስጋትን ፈጥሮ እንደሚገኝ እንደተገነዘባችሁ እገምታለሁ። የኢኮኖሚና የኃይል የበላይነት ፉክክር የዓለም ሀገሮችን ያስተሳሰረው የዓለም አቀፍ ሕጋዊ መስተጋብር ገደቦች እየተጣሱ የደህንነት ዋስትና አደጋ ላይ እየወደቀ ይገኛል። ከፍተኛ የሀብት ክምችት ያለባቸው ጂኦ ስትራቴጂክ ጠቀሜታ ያላቸው የዓለም ቀጠናዎች የፉክክር ሜዳ እየሆኑ ነው። በተለይ የውሃማ አካላት አካባቢዎች ዓለምን በማስተሳሰርና የታዳሽ ኃይል ፍላጎትን በማባዛት የሚኖራቸውን ኢኮኖሚያዊ ጠቀሜታ በማሰብ ዋነኛ የፉክክር መድረኮች ተደርገው እየተወሰዱ መሆናቸውንም ተገንዝባቸዋል ብዬ አስባለሁ። በዚህ ረገድ የኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመገንዘብ ጠንካራ ዝግጁነት ማድረግ አስፈላጊ መሆኑን ለመግለጽ እወዳለሁ። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታ ከምን ጊዜውም በላይ የግጭት ቀጠና እየሆነ እየተወሳሰበ መጥቷል። ኢትዮጵያ በቀጠናው የምትገኝ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ትልቅ አገር ናት። ጠላቶቻችን ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋን እንዳትጫወት ለማስገደድ ኢትዮጵያ በውስጥ ጉዳዮች ብቻ እንድትጠመድ፣ በሌላ በኩል ደግሞ ጎረቤቶቻችን እንዲታመሱ በማድረግ ለውስጣዊ ደህንነታችን ዋና ጫና ለመፍጠር የሚችሉ ሴራዎችን እያሴሩ ሴራውን ወደ ግጭት እየቀየሩ አበክረው እየሰሩ ይስተዋላሉ። ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ ዕድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል። የዚህ ጥምረት ወይም ቅንጅት ወይም ጽምዶ ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብፅ ገዢ መደብ ነው። በጎረቤታችን መላላክ የለመዱ መንግስታትና ቡድኖች አሁንም መላላክ አላቋረጡ። ኢትዮጵያን ለማዳከም ለሚሰሩት ስራ በሚከፈላቸው የማይጠረቃ ጥቅም ኢትዮጵያን ይዘው አብረው ከማደግ ይልቅ ራሳቸውን ከችግር ከማውጣት ይልቅ በችግር ውስጥ እየኖሩ እኛን ጎትተው ወደ ችግር ማስገባት ይፈልጋሉ። በምስራቅ አፍሪካ የነበረውና አሁንም ያለው የሰላም እጦት የአንድ አዝማች እና የተላላኪ ጎረቤቶቻችን እና የውስጥ ባንዳዎች ቅንጅት ነው። ውድ ተመራቂዎች፣ ክቡራትና ክቡራን፣ ያለ ጦርነት መዋል ማደር የማይችሉ ሽንፈት የማያሳፍራቸውና ባንዳነትን ተለማምደው የኑሮ ዘዴያቸው ያደረጉ ታሪካዊ ባንዳዎች የጠላት መጠቀሚያ ሆነው አገራቸውን በማዳከም የጠላትን ብሔራዊ ጥቅም ለማስጠበቅ ጽምዶ ገንብተው ህዝባቸውን እያጎሳቆሉ
ልማትና እድገት እንዳይመጣ የሚያደርግ ግጭት እየተጋጩ ይገኛሉ። ይህ ግጭት ለታሪካዊ ጠላቶቻችን እንጂ ለትግራይ፣ ለአማራና ለኦሮሞ ሕዝብ ከውድመት በስተቀር ምንም አያመጣም። በትምህርት ቆይታችሁ እንደተገነዘባችሁት ወታደራዊ ኃይል ቁልፍ የብሔራዊ ጥቅም ማስከበሪያ መሳሪያ ነው። የዘመኑ የጦርነት አካሄድ ካለፉት 4 የጦርነት ትውልዶች አካሄድ በእጅጉ የተለየ ነው። በምሽግ ላይ እግረኛውንና ታንከኛውን፣ መድፈኛውን አቀናጅቶ እያሰለፉ መዋጋት እየቀረ በምትኩ የጠላትን መሰረተ ልማትና ኢኮኖሚ አቅም በሩቅ ማሽመድመድ የሚችሉ የረጅም ርቀት መሳሪያዎች በአነስተኛ ወጪ የተፈበረኩ የጠላትን ሰፈር እንደ ግሪሳ ወፍ በመውረር ስትራቴጂክ አቅሞችን ማዳከም የሚችሉ ሰው አልባ የአጥፍቶ ጠፊ መሳሪያዎች በኮሙኒኬሽን እና ኤሌክትሮኒክስ ዋርፌር መሳሪያዎችን በመጠቀም ጦርነትን በአጭር ጊዜ ማሸነፍ የሚቻልበት መንገድ እየቀረበ መምጣቱን መገንዘብ ያስፈልጋል። ሰው ሰራሽ አስተውሎት ከመረጃ ቅንጅት እስከ ኢላማ መለየት ያለውን የውሳኔ ሰጪነት ውደት በማሳጠር አመቺ ሁኔታዎችን ፈጥረዋል። የሳይፐር ኦፕሬሽኖች እና የኤሌክትሮኒክስ ጦርነት የወታደራዊ ዘመቻ መሳሪያዎች እየሆኑ መምጣት፣ በህዋ ላይ የተመሰረቱ የሳተላይት ግንኙነቶች ደግሞ በርቀት ጦርነትን ለማካሄድ እና ለሚሳኤል ጥቃቶች መሳካት ወሳኝ ሚና የተጫወቱ መምጣታቸው የዘመኑ ጦርነት በቴክኖሎጂ ላይ እየተመሰረተ መምጣቱን አሳይቷል። እንዲህ ባለው ሁኔታ ውስጥ በትምህርት ቆይታችሁ ያገኛችሁትን ስትራቴጂክ የስጋት ትንተናና አጠቃላይ የአመራር ትምህርት በምናካሄደው የሰራዊት ግንባታ ግዳጅ አፈጻጸም ሂደት ዘመኑን ቴክኖሎጂን በማወቅ ለመጠቀምና ለመምራት እንደሚረዳችሁ እሙን ነው። ጠላቶቻችን ድብልቅ አካሄዶችን በመጠቀም በውክልና ጦርነት ጠምደው ለማቆየት እየታተሩ መሆናቸው ግልጽ ነው። የቀጠናውን ያልተረጋጋ የደህንነት ሁኔታ እንደ መልካም አጋጣሚ እየተጠቀሙ የሀገር ውስጥ ባንዳዎች ጋር ተቀናጅተው እንቅፋት ለመሆን ቢሞክሩም በጠንካራ የአርበኝነት ታሪካችን ላይ ተመስርቶ የተገነባው ሰራዊታችን በየጊዜው እየመታቸው እየሰበራቸው መተንፈሻ አሳጥቷቸዋል። እንደምታውቁት ሰራዊታችን ከምን ጊዜውም በላይ አንድነቱ ተጠናክሮ አደረጃጀቱ ሰፍቶና የዘመኑ ወታደራዊ ትጥቆችና ቴክኖሎጂ ታጥቆ በከፍተኛ የዝግጁነት ደረጃ ላይ ይገኛል። እናንተ ከዚህ ኮሌጅ የቀሰማችሁት አጠቃላይ የደህንነት ስትራቴጂ እውቀትና ክህሎት የአመራር አቅማችሁን በከፍተኛ ደረጃ ያሳደገ በመሆኑ እየተሰራ ያለውን የዝግጁነት ስራ እንደሚያጎለብተው እምነቴ ነው። የኢትዮጵያ ብሔራዊ መከላከያ ኮሌጅ አመራሮችና ስታፍ አባላት ጥቂት ዓመታት አበረታች ጥረቶች በማድረግ በርካታ ምሩቃን አፍርታችኋል። ጥሩ የምርምር ስራዎችንም ሰርታችኋል። እስካሁን የመጣችሁበት ሂደትም በመፈተሽ በተደራጀ መንገድ ስርዓተ ትምህርታችሁን አሻሽላችሁ ለበለጠ ተልዕኮ እንደተዘጋጃችሁ ተገንዝበናል። መንግስት ትልቅ በጀት መድቦ የመሰረተ ልማትና ፋሲሊቲ አቅማችሁን ለማሳደግ እየሰራ ይገኛል። በአጠቃላይ የኮሌጁን አቅም ለማሳደግ ለምታደርጉት ጥረት የኛ ያልተቋረጠ ድጋፍ እንደማይለያችሁ እያረጋገጥኩ የሚፈጠሩ አዳዲስ ክስተቶችን እያጠናችሁ ዘመኑን የሚዋጅ የትምህርት ስርዓት ለመቅረጽና አሰራራችሁን በየጊዜው ዲጂታላይዝ በማድረግ ስማርት ኮሌጅ ለማድረግ ከፍተኛ ጥረት እንድታደርጉ አሳስባለሁ። በመጨረሻም የዛሬ ተመራቂዎች ወደ ስራ ስትሰማሩ በትምህርት ቆይታችሁ የቀሰማችሁትን እውቀትና ክህሎት በተግባር ከሚገጥማችሁ ሁኔታዎች ጋር በማዛመድ ለውጡ በግልጽ የሚታይ የአመራር ስራ መስራት ይጠበቅባቸዋል። የተመረቃችሁት
ሰራዊታችን ወሳኝ የዝግጅት ስራዎችን እያከናወነ በሚገኝበት ወቅት መሆኑን ተገንዝባችሁ ለዚህ ተግባር የላቀ አስተዋጽኦ ለማበርከት በከፍተኛ ተነሳሽነት እንድትሰማሩ አሳስባለሁ። በድጋሜ እንኳን ደስ አላችሁ ለማለት